የወረቀት ላይ ስሙ ሶቅራተስ ብራዚሌሮ ሳምፖዮ ዴ ሶዛ ቪዬራ ዴ ኦሊቬራ ይባላል። በእግር ኳሱ ዓለም ዶክተሩ በሚል ቅጽል ስም ይታወቃል። በስፖርቱ ታሪክ ውስጥ የማይረሳ አሻራ ጥሎ ያለፈው ይህ ታላቅ የእግር ኳስ ጠቢብ በሜዳ ላይ በሚያሳየው አስማታዊ የኳስ ጥበብ ብቻ ሳይሆን ለሰው ልጆች እኩልነት፣ ለዲሞክራሲና ለማህበራዊ ፍትህ በነበረው ጽኑ አቋምም ሁሌም ይታወሳል። በሙያው የሕክምና ዶክተር መሆኑና የነበረው ከፍተኛ የፖለቲካ ንቃተ ህሊና ዶክተር ሶቅራተስ የሚለውን ስም አትርፎለታል። ረዥም ቁመና፣ ሉጫ ጸጉር፣ ሻካራ ጺሙና ከሁሉም በላይ በተረከዙ በሚሰነዝራቸው አስገራሚ የባኪል ኳሶቹ የብዙዎችን ቀልብ ለመሳብ ችሏል። ሶቅራተስ ብራዚልን በሁለት ዓለም ዋንጫዎች ላይ በአምበልነት መርቷል። ከ1979 እስከ 1986 ባሉት ዓመታት ለብሔራዊ ቡድኑ በ60 ጨዋታዎች ተሰልፎ 22 ግቦችን አስቆጥሯል። በተለይም በ1982ቱ የዓለም ዋንጫ ላይ ከዚኮ፣ ፋልካኦና ኤደር ጋር በመሆን የፈጠሩት አስደናቂ የአማካይ መስመር ጥምረት እስካሁንም በታሪክ ምርጥ ቡድን ተብሎ ይታወሳል። በወቅቱ ያሳየው ድንቅ ብቃትም እንደ አውሮፓውያኑ አቆጣጠር 1983 ላይ የደቡብ አሜሪካ የዓመቱ ምርጥ ተጫዋች የሚለውን ታላቅ ክብር አጎናጽፎታል። ሶቅራተስ በብዙዎች ዘንድ ለዘላለም የሚታወስለትን ታሪክ የሰራው በ1986ቱ የሜክሲኮ ዓለም ዋንጫ ላይ ግንባሩ ላይ ያስረው በነበረው ነጭ ማሰሪያ ነበር። በወቅቱ አዘጋጇ ሜክሲኮ በአሰቃቂ የመሬት መንቀጥቀጥ ተመታ በነበረበት ወቅት ሶቅራተስ በመክፈቻው ጨዋታ ላይ ሜክሲኮ አሁንም ጸንታ ትቆማለች የሚል መልእክት የሰፈረበትን ማሰሪያ በራሱ ላይ አስሮ ወደ ሜዳ ገባ። ያ ማሰሪያ አስቀድሞ የታቀደ ዝግጅት አልነበረም። ጊዜው አጭር በመሆኑ ከቡድን አጋሮቹ ካልሲ ላይ ተቆርጦ የተሰራ ነበር። ሶቅራተስ የተለያዩ መልእክቶችን ግንባሩ ላይ በማተም የስፖርቱን መድረክ ለሰብአዊ መብት ጥበቃ ድምፅ ማሰሚያነት ተጠቅሞበታል። ዛሬ ያ በላብና በዲሞክራሲ ጥማት የተከለሰው የራስ ማሰሪያው በስዊዘርላንድ በሚገኘው የፊፋ ሙዚየም ውስጥ የሶቅራተስን ታላቅነትና ሰብአዊነት እየመሰከረ ይገኛል። ዓለም አቀፉ ትኩረት በስፖርቱ ላይ በነበረበት ያንን ወርቃማ አጋጣሚ በመጠቀምም ማህበራዊ ፍትህና የሰብአዊ መብት ጥያቄዎችን ለማንሳት መምረጡ ከእግር ኳስ ተጫዋችነት ባለፈ ጥልቅ የማሰብ ችሎታና ለፍትህ የቆመ ልዩ ባህሪ የነበረው መሆኑን ማሳያ ነው። በክለብ ደረጃ በብራዚሉ ኮሪንቲያንስ፣ ቦታፎጎ፣ ሳንቶስ እንዲሁም ለጣሊያኑ ፊዮሬንቲና ተጫውቷል። በተለይ በኮሪንቲያንስ ቤት በ297 ጨዋታዎች 172 ግቦችን አስቆጥሮ በነበረበት ወቅት በክለቡ ውስጥ የኮሪንቲያንስ ዲሞክራሲ የተባለ ታሪካዊ ንቅናቄ በመፍጠርም ተጫዋቾች በክለቡ አስተዳደርና ውሳኔዎች ላይ እኩል ድምፅ እንዲኖራቸው አድርጓል። የሶቅራተስ ስም ከቤተሰቡ የስኬት ማማ ጋር የተቆራኘ ነው። ታናሽ ወንድሙ ራኢ ልክ እንደ ወንድሙ ድንቅ አማካይ የነበረ ሲሆን ሶቅራተስ ሳይሳካለት የቀረውን የዓለም ዋንጫ የማንሳት ህልምም በ1994ቱ ዓለም ዋንጫ ከብራዚል ብሔራዊ ቡድን ጋር በማሳካት የቤተሰቡን ስም በወርቅ ቀለም ጽፏል። ታላቁ ፔሌ በ2004 ባዘጋጀው የዓለም 100 ምርጥ ሕያዋን ተጫዋቾች ዝርዝር ውስጥ ሶቅራተስን ማካተቱ እንዲሁም በወርልድ ሶከር የ20ኛው ክፍለ ዘመን ታላላቅ ተጫዋቾች ዝርዝር ውስጥ መካተቱ የዚህን ዶክተር ታላቅነት ማረጋገጫዎች ናቸው። እንደ አውሮፓውያኑ ቀመር አቆጣጠር በ2011 በ57 ዓመቱ ከዚህ ዓለም በሞት ሲለይ መላው ብራዚል በሐዘን ተውጣ ነበር። የሚገርመው ግን እሱ በሕይወት ከተለየባት በዚያችን ዕለት የቀድሞ ክለቡ ኮሪንቲያንስ የሊጉን ዋንጫ ማሸነፉን አረጋገጠ። በስታዲየም የተገኙት በሺዎች የሚቆጠሩ ደጋፊዎች ሶቅራተስ ግብ ሲያስቆጥር ያደርገው የነበረውን የቀኝ እጅን ጨብጦ ወደ ላይ የማንሳት ምልክት በአንድነት በማድረግ ለታላቁ ዶክተር የመጨረሻ ክብራቸውን ሰጥተዋል። እግር ኳስ ከ90 ደቂቃ የስፖርት ፍልሚያ ባለፈ የታላላቅ መልእክቶች፣ የነጻነት ተጋድሎና የሰብአዊነት መድረክ መሆኑን ዶክተር ሶቅራተስ በተግባር አሳይቷል።